አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውዶቼ ተመልሼ መጣሁኝ። እንዴት አመሻችሁ? ደህና ናችሁ ወይ? እንግዲህ ፍፄ መጥቷል። ያው ፍፄም ቤት ስሄድ ብሩኬ የለም። ብሩኬ መጥቷል ብዬ ነበር ፎቶውን አይቼ ምናምን። ቡራ እንግዲህ አልመጣም። ወንድማችን ባለክበት ሰላምክ ይብዛ። በጣም ተናፍቀሃል፣ ሚዲያው አስጠልቷል ምናምን። ቅመምዬም ዛሬ የመጣችበት ነገር በጣም ደስ የሚል ነገር አይደለም፣ በጣም የሚያስጠላ ነው። ብቻ ግን ዋካችሁ በዚህ ልክ ግን ኦዲየንስ ባይጎዳ እኔ እንጃ አላቅም። እህቶቼ ራሳችሁን አረጋጉ፣ አትጨነቁ። ብዙ እንዳለ በሙሉ ኮሜንቱ ለቅሶ ብቻ ነው እና ቲክቶክም ገባ ብዬ ነበር። አሁን ያው አንዳንድ እህቶቼ የስደት እህቶቻቸውን ለማረጋጋት እየሞከሩ ነው ምናምን፣ እንደዚህ የሚያለቅሱ ብዙ እህቶች አሉ። የምር ብዙ እህቶች። አሁን ሀይሚዬ ዛሬ በተናገረችው ነገር በጣም ብዙ ሰው ይጨነቃል፣ ያለቅሳል። ኮሜንት ላይ እንዳለ ሙሉ ለቅሶ ነው እና እባካችሁ እንደዚህ ባታደርጉ መልካም ነው። ሲቀጥል ደግሞ ያው የእውነትም ትሄዳለች በቃ ሄደች ማለት ነው ምናምን እያላችሁም እየተጨነቃችሁ ስለሆነ እኔ በማስበው የትም ሄድ የለም። እንደው ልሂድ እንኳን ብላ ሻንጣዋን ሰብስባ ምናምን ከሄደች ምናልባት ብሩኬ ቪዲዮ ላይ እቼ ነው ምናምን ብሎ ምናልባት ሪፖርት ተገናኝተው ሊመልሳት ይችላል ምናምን፣ ትኬቱን ሊቀደው ይችላል ላይክ እንደዛ ገባችሁ። ካልሆነ ደግሞ ማለት ካልሰማ እንደዚህ ለመሄድ እንትን ካለች ከሄደች ምናልባት ደግሞ ብሩኬ ይሄዳል ማለት ነው። ነገሮች የት ሀገር እንደሄደች ምናምን እንትን ብሎ መሄዱ አይቀርም። ከዛ ይገናኛሉ። ከዛ ወደ ፍቅር ወደ ሰላም ይመጣሉ ማለት ነው። ኢንሻአላህ እንደዛ ነው የሚሆነው። ገባችሁ እንጂ አትጨነቁ፣ አታስቡ። የትም መሄድም የለም። እንደዛ ነው ብዬ የማስበው እኔ ማለት ነው። ስለዚህ የምንም መጨነቅ የለም፣ የምንም ማሰብ የለም። እኛ ስለተጨነቀን ስላለቀስን እኮ የምንፈጥረው ነገር የለም ውዶቼ። ምን ሆናችኋል? ወደ ራሳችሁ ተመለሱ። የምር ብዙ እህቶች እያለቀሳችሁ ነው። በቃ በጣም ብዙ እኔ ቲክቶክ ላይ አሁን ገባ ብዬ በቃ ሁላችሁም እንደዚህ በጣም ሀዘን ላይ ናችሁ ምናምንና እባካችሁ ወደ ራሳችሁ ተመለሱ። ተው። ሰው ሀገር ላይ ሁናችሁ የሆነ ነገር ብትሆኑ ማን ሊደርስላችሁ ነው? ሀይሚ ሊደርስላችሁ ነው? ብሩኬ ሊደርስ ነው? ማንም አይደርስም ውዶቼ። ለእነሱ ሰላም ተመኙላቸው፣ ፍቅራቸውን ያብዛላቸው፣ አንድ ይሁኑልን። በቃ አለ አይደለ እና ደስታቸውን ያብዛላቸው፣ ጥሩ ጥሩ ነገር ተመኙላቸው እንጂ ማልቀስ ምን ማለት አስፈላጊ አይደለም እንዴ። ራሳችሁን አትጉዱ። ከራስ በላይ ሰማይ ይባላል። እኔም እኮ ደብሮኛል፣ አስጠልቶኛል ማለት ሁለታቸውም አንድ ላይ ስላልመጡ ስላላየኋቸው፣ ብሩኬም 2 ቀን ጠፍቷል፣ ሀይሚዬም የመጣችበት ሁኔታ ደስ አይልም፣ ይደብራል እኮ። ግን ምንም ማድረግ አይቻልም። እንግዲህ እነሱ ውዶቼ ቆርጠው ተነስተዋል። ዞሮ ዞሮ ይሄን ነገር ይሄን ስራ እንትን እያሉ ማለት ነውና አሁንም በስራ ነው ታያለሽ እንደዚህ ቆርጣ ምናምን ልትሉ ትችላላችሁ። ግን ይሄ የምነግራችሁ ነገር የስራው አንዱ አይዲያ ነው እንጂ የሚሆነው የምንም እውነት አለ ብዬ አላስብም። አሁንም ማለት ነው ገባችሁ? እንደ እውነት እንኳን ሆኖ ልትሄድ ቆርጣ ምናምን ከሆነ እንኳን ማለት ነው ትኬት ቆርጣ ምናምን ከሆነ እንኳን እዛ ይገናኛሉ ኢንሻአላህ። አንድ ላይ ነው የሚሄዱት ምናምን በቃ። ደግሞ ሁለቱም ዛሬ ምንም አይነት ነገር ፖስት አላደረጉ። ምንም አይነት ሪፖስትም የለም ፖስትም የለም፣ ምንም ነገር ጠፍተዋል ሁለታቸውም ማለት ነው። በሚዲያ በቲክቶክ በኢንስታግራም ምናምን ያየኋቸው አይደለም። ግን ደግሞ እንደዛ ማለት ያው ነገ ሌላ ቀን ነው። ነገ ጥሩ ነገር ሊመጣ ይችላል፣ በጣም ጥሩ ነገር ምናምን እና ኢንሻአላህ ጥሩ ጥሩ ነው እንሰብ። እስኪ መልካሙን ነገር እንሰብ፣ አንጨነቅ ምናምን እና ወደ ራሳችሁ ተመለሱ ውዶቼ። ራሳችሁን ጠብቁ እና ፈታ በሉ በቃ። እኔ ምን ቀልጄ ላፍታታችሁ ልስፈንላችሁ። ጾም ነው አሁን፣ እንደው ለይለቱል ቀድር ነው አሁን። እንኳን እንደው በእናታችሁ በዚህ ጊዜ እና ያው ጾማችንን እንኳን በአግባቡ እንድንጾም አልተፈቀደልንም። በቃ እነዚህ ጨረቃዎች እየመጡ ይረብሹናል። ስሜታችን በብዙ መንገድ እንትን ብሎ ቀልባችንን ለመሰብሰብ እንኳን ተቸግረናል ውዶቼና እባካችሁ ወደ ራሳችሁ ተመለሱና ዱአ አድርጉ፣ ጸሎት አድርጉ። እነሱን የምትወዷቸው ከሆነ በያሉበት አላህ ይጠብቃቸው። መቼም ደግሞ አይለያዩም ኢንሻአላህ። መልካም ነገር ተመኙ ውዶቼ። አታስቡ፣ አትጨነቁ። ወደ ራሳችሁ ተመለሱ እባካችሁ ራሳችሁን አትጉዱ። በቃ እኔ ደጋግሜ የምነግራችሁ ነገር ይሄ ነው። እባካችሁ ወደ ራሳችሁ ተመለሱ። ተው። ሰው መውደድ ከባድ ነው። አይ ነው እኔም እየተጨነኩኝ እያሰብኩበት ያለበት ነገር ስለሆነ፣ ግን ደግሞ በዚህ ልክ ራሳችሁን ምናምን እንትን አትበሉ። የምሬን ነው። እኔ እረዳችኋለሁ፣ ግን ደግሞ በዚህ ልክ መሆን የለበትም። ራሳችሁን እንትን እስከምትሉ ምናምን እንዴ ማልቀስ ምናምን። አሁን ይሄኔ ብዙ ሰው እያለቀሰ ነው።
እና ውዶቼ እነሱ ለኛ እያሰቡልን አይደለም። እኛ ባሰብንላቸው ልክ እነሱ እያሰቡልን አይደለም። ስለዚህ ራሳችሁን ጠብቁ። ከራስ በላይ ሰማይ ይባላል። እና ፍፄ ደግሞ ያው መጥቷል። እንግዲህ እንዳያችሁት ያለበት ሁኔታ ጥሩ አይደለም። ድብርት ውስጥ ነው። እንደ በፊቱ አይደለም። በጣም እየተጎዳ ነው ምናምን እያለ ነው ብሩኬ ፈጣሪ ይጠብቅህ ባለበት የኔ ወንድም። ሲቀጥል ፍፄ ይሄን ነገር እየመጣህ ከምትጀጃል መጀመሪያ የሰራሃቸው ሚስቴኮች አሉ። እነሱን ነገር ከጥፋትህ ታርመህ ቢያንስ እንትን ማለት ነበረብክ። ማለት ለጓደኛ እንደዛ አይደረግም። ጓደኛ የደበረው ብለህ ሌላ ሴት ማምጣት ሳይሆን ደስታው ሀይሚዬ እንደሆነች ታውቃለህ። ከሀይሚዬ ጋር ብዙ ነገሮች እንዳሳለፉ ታውቃለህ። እንዲህ ቀልድ አይደለም። ስለዚህ ሀይሚዬስ ምን ይሰማታል? እሱም እኮ ደስታው ሀይሚዬ ነች ብለህ ሳታስብ ያን ነገር ማድረግህ ተገቢ አይደለም። አይነው ምናልባትም የተሰጠህ ካራክተር ሊሆን ይችላል ምናምን፣ ግን እንደዚህ አይነት ነገር ባትሰሩ ባታሳዩን ለኛም አሪፍ ነበረ። ግን ደግሞ አሁን ላይ ምን ያስተካከል እያልክ የምትለው ነገር የሚያስተካክለው ነገር አብሳላትን ማራቅ መቻል እንዳለበት ደግሞ ያን ነገር ለማሳየት ነው ያመጣሁት። እሱ ሀይሚዬን እንጂ አብሳላትን እንደማይፈልጋት ለማሳየት ነው አይነት ነገር እያልክ ሰማው ልበል። እንደዛ ብለሃል፣ ግን እንደዛ አይደረግም። የምን ማሳየት ነው? ሲጀመር አታውቀውም እንዳንተ ጓደኛህን እንዴት ነው የምታስበው አንተ? 2 አመት ሙሉ በፍቅር ብዙ መስዋዕትነት ከፍለው ያሳለፋት ልጅ ጋር ተለያይቶ በትንሽ ጊዜ ውስጥ አብሳላትን ፈልጎ እሱ ሀሳቡ ይቀየራል ብለክ ማሰብ መቻል ምን አይነት ጅልነት ነው ይሄ? ምን አይነት ነገር ነው? ስለዚህ እንደዚህ አይነት ነገር አይደረግም። ይሄ ያስመሳይነት ወይም ደግሞ የእነሱን መለያየት የምትፈልግ ነው የሚያስመስልብህ። ተግባርህም እንደዛ ነው የሚያሳየው። ስለዚህ እንደዛ ማድረግ አልነበረብህም ማለት ነው። ቢሆንም አሁንም ደግሞ ረፍዷል ብዬ አላስብም። ምናልባትም ሀይሚዬ ያው እንግዲህ አላቅም፣ ብቻ ግን እናንተ እዛው ትተዋወቃላችሁ። አሁን ሼር አድርጎ ነበረ ሁሉም ነገር እንዲህ አይቀጥልም ምናምን ብሎ ሼር አድርጓል። ሁሉም ነገር እንደዚህ አይቀጥልም፣ ሁሉም ነገር ባለበት አይቀጥልም። ጊዜያቶች እንትን ይላሉና ወደ ፍቅር ወደ ሰላም ይመጡልናል ኢንሻአላህ። ደስተኛ ያልነበረ ሰው ደስተኛ እንዳልነበረ አይኖርም። ወይም ደግሞ ሲያዝን የነበረ ሰው እንደዛው ሀዘንተኛ ሆኖ አይኖርም። ነገሮች ሁሉ ይቀያየራሉ ዋንዴ ማለት ነው። ግን እንደዛ አይደረግም። አንተ ከጓደኛ የማይጠበቅ ነገር ነው ያደረከው ማለት ነው። ስለዚህ ወደ ራስ ተመለስ። አሁንም እንደወደድንህ እንዳከበርንህ ያክል አሁን ላይ በሰራሃው ነገር በጣም ብዙ የጨረቃ ፋሚሊ ተቀይሞካል። ምክንያቱም ካንተ ስለማንጠብቅ እንደዚህ አይነት ነገር ማለት ነውና አሁንም ቢሆን ወደፊትም ቢሆን ከጓደኛ ጎን መቆም በዚህ አይነት መንገድ አይደለም። መንገድህን ማስተካከል መቻል አለብክ። ስለዚህ ብሩክ ወንድሜ ደግሞ ኢንሻአላህ ሁሉም ነገር ተስተካክሎ ሀይሚዬም አላ አይደለ ነገሮች ሁሉ ተስተካክለው በሳቅ የሚመጡበት ቀን ይመጣል። ኢንሻአላህ ይመጣል። መቼም ተስፋ አልቆርጥም። ማንም ደግሞ ተስፋ አይቆርጥም። የጨረቃ ፋሚሊ ኢንሻአላህ። እህቶቼ አትጨነቁ፣ አታስቡ፣ ወደ ራሳችሁ ተመለሱ እና ሁሉም ነገር ይስተካከላል ነው የምላችሁ። ሀይሚዬ እንግዲህ እወዳችኋለሁ ሰላም ሁኑ ብላ ተሰናብታለች ማለት ነው። እኛም እንወድሻለን የኔ ቆንጆ። ግን ደግሞ እንደዚህ አይነት ነገር ስታደርጉ በጣም የብዙ ሰው ልብ እንደሚሰበርና ብዙ ሰው እንደሚያለቅስ እንደሚጎዳ መቼም ግንዛቤ ውስጥ ጨምራችሁ ነው አይደል እንደዚህ የምታደርጉት። ስለዚህ እውነት እንደዚህ አይነት ነገር ባታደርጉ አሪፍ ነው። ምክንያቱም የብዙ ሰው ልብ ነው የሚሰበረው። ብዙ ሰው በቃ በጣም እንደሚወዳችሁ በጣም እንደሚጨነቅላችሁ ታውቃላችሁ። እና እንደዚህ ባታደርጉ አሪፍ ነበር ሀይሚዬ። ብቻ ግን ለማንኛውም ባለሽበት አንቺን ፈጣሪ ይጠብቅሽ እና አትጨነቁ፣ አታስቡ የኔ ወዶች። ሁሉም ነገር ይስተካከላል። የምንም መንገድ የምንም ነገር እውነት የለም። በቃ ሁሉም ነገር ይስተካከላል። ቀልድ ነው እንዴ እንደዚህ የውጭ ሀገር ፕሮሰስ እንደዚህ በትንሽ ቀን ጭርስ ሂድት ምናምን። አረብ ሀገር ከሆነ ዱባይ ምናምን አሁን ተከፍቷል በቅርብ እያሉ ነው። በረራ ውዶቼ ያልተከፈተም ዝግ ነው። እኔም ያልኩኝ ነበረ፣ ግን አሁን ሰሞኑን ተከፍቷል መሰለኝ። ኢቨን ዱባይ ምናምን የመጡ ምናምን አሉ እና ተከፍቷል። ግን ሻንጣ ምናምን መያዝ አይቻልም አሉ። እቃ ምናምን መያዝ አይቻልም አሉ። ትንሽ የሆነች ልጅ እንትን እያለችኝ ራሱ ማለት እቃ እንደዚህ ምናምን መያዝ አይቻልም አሉ። አያልፍም መሰለኝ እና
የራሱ ህግና ደንብ ሳይኖር አይቀርም። ሲቀጥል ወደ ሌላ ሀገር አውሮፓ ሀገር፣ አሜሪካ፣ ካናዳ ምናምን ከሆነ ደግሞ ፕሮሰሱ በቀላል የሚያልቅ አይደለም። እንዲህ ሁሉም ምንም እንኳን የፈለገ ገንዘብ ደግሞ ቢኖራችሁ ኤክስትራ ገንዘብ በጣም አለ አይደለ አሪፍ ገንዘብ ሊኖራችሁ ይገባል። በትንሽ ቀን ለመጨረስ ምናምን ላይክ እንደዚህ አሁን ቫኬሽን ምናምን ነገር ሂዳችሁ ደርሳችሁ ለመምጣት ምናምን ካሰባችሁ ለተወሰነ ጊዜ ምናምን ፕሮሰስ ያስፈልግ ነው በቂ ገንዘብ ሊኖራችሁ ይገባል። በቂ ገንዘብ ማለት ነው። ገባችሁ? ያ ካልሆነ ደግሞ እዛ ለመኖር ምናምን ከሆነ ደግሞ ፕሮሰስ ያስፈልገዋል። ቪዛ አለ፣ መኖሪያ ፍቃድ እዛ ጋር ብዙ ነገር አለ። ብዙ ነገር አመሻሽታችሁ ረጅም ጊዜ ፕሮሰሱን ጀምራችሁ ነው የሚጨረሰው እንጂ በትንሽ ጊዜ ውስጥ እንደዚህ በዚች ጊዜ ውስጥ የሚያልቅ ነገር አይደለም። ቀላል አይደለም። እንኳን አይደለም አውሮፓ ሀገር ይቅርና አረብ ሀገር እንኳን ብዙ ፕሮሰስ ምናምን ጨርሰን ነው አይደለም የምንመጣው። እና ስለዚህ ቀላል አይደለም። እንዲህ ብድግ ብሎ ምናምን ሁሉም ዩቲዩበር ካናዳ ልሄድ ነው እንትና ልሄድ ነው ይላሉ። እሱ ማን ነው ስሙ? ቻይና ነው ምናምን ሄዶ ነበር መሰለኝ። አብርሽ የት ሀገር ነው ሄዶ? አብርሽ ቻይና ሄዶ ነበር መሰለኝና ብር ካለ በተወሰነ ጊዜ ሊያልቅ ይችላል። ግን በደንብ ብር ሊኖራችሁ ይገባል። በደንብ እሱም ደግሞ ለትንሽ ቀን ከሆነ ደርሶ መለስ አሁን ለጉብኝት ምናምን ከሆነ ለ5 ቀን ለ3 ቀን ከሆነ ሄዳችሁ ደርሳችሁ ምጥት ካላችሁ በደንብ ብር ኑሯችሁ ምናምን መሆን አለበት። ገባችሁ? ግን እዛው ለመኖር ከሆነ ደግሞ ፕሮሰስ አለው። ዝም ብሎ አይደለም። ምክንያቱም እዛ ሄዳችሁ የምትኖሩበት ምናምን ሂደት አለው የሁሉም ማለት ነው። እንዲህ በአንድ ቀን በ2 ቀን በሳምንት የሚያልቅ ነገር አይደለም። በ2 ሳምንት የሚያልቅ ነገር አይደለም። እና አታስቡ፣ አትጨነቁ ማለት ነው። ሀይሚዬ ደግሞ ያለችው ነገር እዛ ሂዳ እንደምትኖር አይነት ነገር ነው የተናገረችው። ያ ደግሞ ረጅም ፕሮሰስ ይጠይቃል እንጂ እንደዚህ በትንሽ ቀን ውስጥ የሚያልቅ ነገር አይደለም። በወር በምናምን የሚያልቅ ነገር አይደለም። ገባችሁ? እና ለሁሉም ሂደት አለው ምናምን። እንደዚህማ ነገሮች ቀላል ከሆኑ እኮ ሁሉም ሰው እየተነሳ ይሄድ ነበረ። ገባችሁ? በባሌም በቦሌም ብሎ ቆፍሮ በጉድጓድ በምናምን ሆኖ አውጥቶ በባህር እያለ የሚለፋው ሁሉ በአየር ይሄድ ነበር። ገባችሁ? እንደዚህ ቀላል ከሆነ ፕሮሰሱ። ስለዚህ አታስቡ ውዶቼ፣ አትጨነቁ። ሁሉን ነገር አርቃችሁ ሰፋ አርጋችሁ ማሰብ አለባችሁ። ይሄ የራሳችሁ የስራ አይዲያ ነው እንጂ ሌላ ምንም ነገር አይደለም። እንዴ ቀልድ ነው እንዴ እንደዚህ ምናምን? ከዚህም በፊት ሩታ ሄዳለሁ ምናምን ብላ ከዛ አንዴ እንደዚህ ነው ሲሉ፣ አንዴ እንደዛ ነው ሲሉ፣ ወደዛ ሲሉ፣ ወደዚህ ሲሉ ቀረ። ከዛ ደግሞ ማለት ነው ቆርጫለሁ፣ ትኬት ቆርጫለሁ ምናምን ይሉና ከዛ ቀረም ብለው ምናምን ያወራሉ። በቃ ያኔ የትኬት ብር ኪሳራው ምናምን ኖርማል ነው ለነሱ። ዩቲዩበሮችማ እንደዚህ በቃ እና እንደዛ አይነት ነገር አለ። ቀልድ አይደለም። እንኳን አይደለም አሁን አውሮፓ ሀገር ለመሄድ ብዙ ፕሮሰስ ጨርሳችሁ የምትከፍሉት ደግሞ የአየር ትኬት ምናምን ብዙ ብር ነው። እንደዛ ያን ያክል ብዙ ብር ከፍላችሁ ደግሞ በጣም አስቸጋሪ ነገር ካልሆነባችሁ በስተቀር በጣም በቃ የሆነ እንትን ውስጥ ካልሆናችሁ በስተቀር ልትቀሩ አትችሉም አይደለ? ያንን ሁሉ ብር ጨርሳችሁ እንኳን አይደለም እዛ ዱባይ ለመምጣት እንኳን ለአንድ ሰው ትኬት ስንት ነው አሁን ውዶቼ? 100 ምናምን ሺህ ገብቷል እኮ መሰለኝ። ቀላል አይደለም የኔ ውዶች። ሁሉም ነገር ሂደት አለው፣ ፕሮሰስ አለው። ዝም ብሎ እንደዚህ በትንሽ ቀን የሚጨረስ ነገር አይደለም። እና እባካችሁ ወደ ራሳችሁ ተመለሱ። ሁሉም ነገር ይስተካከላል። ሀይሚዬና ብሩኬ አይለያዩም ኢንሻአላህ፣ ራሳቸው ይመለሳሉ። ግን እንደዚህ ባታስጨንቁ፣ ኦዲየንስን በዚህ ልክ ባታስለቅሱ መልካም ነው። የሰው እንባ መጥፎ ነው። ምናልባት ነገ በደስታ ስንመጣ ነገሮች ሁሉ ስለሚቀየሩ ብላችሁ አስባችሁ ይሆናል። ግን ደግሞ የአንድ ሰው ልብ መስበር በራሱ ትልቅ ዋጋ ማስከፈል መቻል ነው ማለት ትልቅ ጥፋት ነው። ስለዚህ ዋካችሁ ተው እና እህቶቼ ተረጋጉ እሺ።